ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከቻናላችን አዲስ ስፖርት የዩቲዩብ ቻናላችን አዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኝተናል። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምንጋብዘው። ዛሬ የተለያዩ ጉዳዮችን እናነሳለን። ትላንትና በኢትዮጵያ ፕሪሚየር ሊግ የተደረጉ ጨዋታዎች አሉ፣ እነሱ እናነሳለን። በተወዳጁ እንግሊዝ ፕሪሚየር ሊግ እና በአውሮፓ ታላላቅ ሊጎችም እጅግ በርከት ያሉ ሲጠበቁ የነበሩ ጨዋታዎች ነበሩ። አርሰናል ከማንቸስተር ዩናይትድ ጋር ያደረገውን መርሃ ግብር አንዳቻ በሆነ ውጤት ጨዋታውን አጠናቋል። ቸልሲም ትናንትና ጨዋታ ነበረው። በስፓኒሽ ላሊጋም እንዲሁ ሁለቱ የማድሪድ ከተማ ክለቦች ጨዋታዎቻቸውን አድርገዋል። የእነሱንም የጨዋታ ውጤቶች ጭምር በዛሬ ፕሮግራማችን ላይ አካተናል። በስፋት እናነሳችኋለን። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ከመሸጋገሪያው በኋላ በድጋሚ ተመልሰን እንገናኛለን። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። በኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት መርሃ ግብር ኢትዮጵያ ቡና ከሐዋሳ ከተማ ጋር ያደረጉትን ጨዋታ 0-0 በሆናቸው ውጤት ትላንትና ማጠናቀቅ ችለዋል። እንግዲህ የ22ኛው ሳምንት ጨዋታዎች መደረግ ጀምረዋል። ትላንትና ደግሞ ከተደረጉት የመጀመሪያዎቹ ጨዋታዎች መካከል ኢትዮጵያ ቡናና ሐዋሳ ከተማ ያደረጉት መርሃ ግብር ትላንትና በአቻ ውጤት የተጠናቀቀም ጨዋታ ሆኗል። የመጀመሪያው ቀን ላይ የተደረገ መርሃ ግብር ነው። ቡናማዎቹ እንግዲህ ከ3 ተከታታይ ድል በኋላ ነው ትላንትና ነጥብ የጣሉት። ኢትዮጵያ ቡና 33 ነጥብ አላቸው። በአንጻሩ ሐዋሳ ከተማ 20 ነጥቦችን መሰብሰብ የቻለ ቡድን ነው። ሐዋሳ ከተማ በቀጣይ ከኢትዮጵያ መድን ጋር ይጫወታል። ኢትዮጵያ ቡና ደግሞ ከመቻል ጋር ነው መርሃ ግብሩን የሚያደርገው። ሌላኛው ትላንትና የተደረገው ጨዋታ ኢትዮ ኤሌክትሪክ እና ስሁል ሽረ ያደረጉት መርሃ ግብር ነው። ይህንን ጨዋታ ኢትዮ ኤሌክትሪኮች 1-0 በሆነ ውጤት ትላንትናውን ጨዋታ ማሸነፍ የቻሉበትን አጋጣሚ ነው የተመለከትነው። 1-0 ሲያሸንፉ ያሬድ የማነህ ነው ብቸኛውን ጎል ማስቆጠር የቻለው ለኢትዮ ኤሌክትሪክ። ሌላኛው ከሀገር ውስጥ የምናነሳው ጉዳይ የኢትዮጵያ ብሔራዊ ቡድን ለተጫዋቾቹ ጥሪ አቅርበዋል። የኢትዮጵያ ብሔራዊ ቡድን ከግብጽና ከጅቡቲ ጋር ለሚያደርጋቸው የዓለም ዋንጫ የማጣሪያ 5ኛና 6ኛ ጨዋታዎች ለተጫዋቾች ጥሪ ማቅረቡ ነው ይፋም የተደረገው። በዚህ መሰረት እንግዲህ የዋሊያዎቹ ዋና አሰልጣኝ የሆኑት መሳይ ተፈሪ በሀገር ውስጥና በውጭ ለሚጫወቱ 24 ያክል ተጫዋቾች ትላንትና ጥሪ ማድረጋቸውን ሰምተናል። ጥሪ የተደረገላቸው ተጫዋቾች ደግሞ እንግዲህ ከመጋቢት 4 2017 ዓ.ም ጀምሮ ሆቴል በመሰባሰብ ዝግጅታቸውን እንደሚጀምሩ ጭምር ነው እየተገለጸ የሚገኘው። በደቡብ አፍሪካ ሊግ የሚጫወተው አጥቂው አቡበከር ናስርም ትላንትና ጥሪ እንደቀረበለት ተመልክተናል። በዚህ መሰረት በቀጣይ በኢትዮጵያ ብሔራዊ ቡድን ጨዋታ ላይ ተሳትፎ ሊኖረው እንደሚችል ዘገባዎች እያሳዩ አሁን ላይ ይገኛሉ። በግብ ጠባቂነት ሰኢድ ሀብታሙ፣ አቡበከር ኑራና ቢኒያም ገነቱ ተመርጠዋል። በተከላካይ ስፍራ ላይ ብርሃኑ በቀለ፣ አስራት ቱንጆ፣ አህመድ ረሺድ፣ ያሬድ ካሳይ፣ አብዱሰላም ዩሱፍ፣ ራምኬል ጄምስ፣ አማኑኤል ተርፉ፣ ፍሬዘር ካሳ፣ ወልደ አማኑኤል ጌቱና አስቻለው ታመነ በተከላካይ ስፍራ ላይ የተመረጡ ናቸው። በአማካይ ስፍራ ላይ ደግሞ እንዲሁ አማኑኤል ዮሐንስ፣ በረከት ወልዴ፣ አብዱ ከሪም ወርቁ፣ እንዲህ ወገኔ ገዛኸኝ፣ ብሩክ ማርቆስ እና ሀብታሙ ተከስተ ተካተዋል። በአጥቂ ስፍራ ላይ አቡበክር ናስር፣ ቸርነት ጉክሳ፣ በረከት ደስታ፣ አህመድ ሁሴን እና ሙሐመድ አበራ የተመረጡ ተጫዋቾች እንደሆኑ የተገለጸው። ከግብጽና ከጅቡቲ ብሔራዊ ቡድን ጋር ለምናደርገው ጨዋታ የእነዚህ ተጫዋቾች ጥሪ መቅረቡን ነው ዘገባዎች የሚያሳዩት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። የተወዳጁ የእንግሊዝ ፕሪሚየር ሊግን ጨምሮ ሌሎችም የአውሮፓ ታላላቅ ሊጎች ትላንትና በተደረጉ ጨዋታዎች ቀጥለው ተደርገዋል። ትላንትና እንግዲህ የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎች ሲደረጉ ቸልሲ ነው ቅድሚያ ጨዋታውን ያደረገው ከሌስተር ሲቲ ጋር፣ እንዲሁ ደግሞ ቶትንሃም ሆትስፐርስም ከቦርንመዝ ጋር በተመሳሳይ ሰዓት የተደረጉ መርሃ ግብሮች ናቸው። ሰማያዎቹ ትላንትና ድል ቀንቷቸዋል። በፕሪሚየር ሊጉ ቸልሲ ከሌስተር ሲቲ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ነው ቸልሲዎች ማሸነፍ የቻሉት። ብቸኛውን ጎል ደግሞ ስፔናዊው ማርኮ ኮሪያ ነው ማስቆጠር የቻለው። ሌስተር ሲቲ 7ኛ ተከታታይ ሽንፈታቸውን የሩድ ቫን ኒስትሮይ ቡድን ትላንትና አስተናግዷል። በሌላ ጨዋታ ቶትንሃም ሆትስፐርስ ከቦርንመዝ ጋር ያደረጉት ጨዋታም 2-2 በሆናቸው ውጤት ነው ትናንትና እንዲሁ የተጠናቀቀው። የቶትንሃምን ግቦች ሶን ሂዩንግ-ሚን እና ኢስማኤል አሳር ማስቆጠር የቻሉ ተጫዋቾች ናቸው። ለቦርንመዝ ደግሞ ታቫርኒየር እና ኢቫን ኒልሰን ግቦቹን ትናንትና ማሳረፍ የቻሉ ቡድኖች ናቸው።
ተጫዋቾች ናቸው። በዚህ መሰረት ቸልሲ ትላንትና ማሸነፉን ተከትሎ ነጥቡን 49 በማድረስ ወደ ቶፕ ፎሩ ተመልሷል። አራተኛ ደረጃ ላይ ተቀምጧል። ሶስተኛ ደረጃ ላይ ከሚገኘው ኖቲንግሃም ፎረስት በሁለት ነጥቦች ዝቅ ብሎ ነው አራተኛ ደረጃ ላይ ሊቀመጥ የቻለው። በአንጻሩ ሌስተር ሲቲ አሁንም በወራጅ ቀጠናው 17 ነጥቦችን ይዞ 19ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ እንግዲህ ቸልሲ ከአርሰናል ጋር ነው ጨዋታውን የሚያደርገው። በእርግጥ ግን በመሃል በርከት ያሉ ረፍቶች ሊኖሩ እንደሚችሉ ይታወቃል። ሌስተር ሲቲ ደግሞ በቀጣይ ከማንቸስተር ዩናይትድ ጋር መርሃ ግብሩን የሚያደርግ ነው የሚሆነው። ትናንትና ከተደረጉ የተወዳጁ እንግሊዝ ፕሪሚየር ሊግ መርሃ ግብሮች መካከል ማንቸስተር ዩናይትድ እና አርሰናል የሚያደርጉት ጨዋታ እጅግ በርካቶች በጉጉት ሲጠብቁት የነበረ መርሃ ግብር ነው። በኦልድ ትራፎርድ ምሽት 1 ሰዓት ከ30 ሲል እየተደረገው ጨዋታ ሁለቱ ቡድኖች ሳይሸናነፉ 1-1 በሆናቸው ውጤት ጨዋታቸውን ማጠናቀቅ ችለዋል። በፕሪሚየር ሊጉ እንግዲህ የሳምንቱ ተጠባቂ ጨዋታ በትላንትናው ዕለት በሱፐር ሰንዴይ ተደርጓል። ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ የሩበን አሞሪም ቡድን የሚኬል አርቴታ ቡድንን አስተናግዶ 1-1 በሆናቸው ውጤት ነው ጨዋታቸውን ያጠናቀቁት። እንግዲህ ለማንቸስተር ዩናይትድ ልማደኛው ብሩኖ ፈርናንዴዝ ነው ትናንትና ከቅጣት ምት ጎል ማያስቆጠር የቻለው። እጅግ ግሩም ጎል እንደነበረች ተመልክተናል። ከዛ በተጨማሪ ግን ዴክላን ራይስ አርሰናልን አቻ ያደረገ ጎል ትናንትና ማስቆጠር የቻለበትን አጋጣሚ 74ኛው ያክል ደቂቃ አካባቢ ላይ ማስቆጠር ችሏል። ጨዋታውም 1-1 በሆነ ውጤት ነው ጨዋታው የተጠናቀቀው። ከጨዋታው በፊት በርከት ያሉ ጉዳዮች ትናንትና ተስተናግደዋል። ከነዚህ መካከል የማንቸስተር ዩናይትድ ደጋፊዎች ተቃውሞ አሰምተዋል። ከጨዋታው በፊት ሲጠበቅ የነበረ ጉዳይ ነው። ሰሞኑን ሲነገር እንደነበረ እናስታውሳለን። እንግዲህ የማንቸስተር ዩናይትድ ደጋፊዎች ከአርሰናል ጨዋታ በፊት ነው በክለቡ ስቴዲየም አቅራቢያ ተቃውሞችን በማቅረብ ላይ ነበሩት። ደጋፊዎቹ የክለቡን ባለቤት ግሌዘር ቤተሰቦችን በመቃወም ነው መፈክሮችንም ሲያሰሙ እንደነበር የምናስታውሰው። በተቃውሞ ሰልፍ ላይ የተገኙ የማንቸስተር ዩናይትድ ደጋፊዎች ደግሞ በቀረበላቸው ጥሪ መሰረት ሰሞኑን ሲነገር እንደነበረው ጥቁር ነገር ለብሰው እንደተገኙ ነው በርካቶችን እየተመለከት ነው። በዚህ መልኩ ነው ትናንትና ጨዋታው የተጀመረው። በጨዋታው ላይ እንግዲህ አርሰናሎች ኳሱን ተቆጣጥረው ለመጫወት ሙከራዎችን ያደርገዋል። የአሰልጣኝ ሩበን አሞሪም ቡድን ደግሞ እንዲሁ እንግዲህ በካውንተር አታክና በመልሶ ማጥቃቶች የሚፈጥሯቸው የግብ ዕድሎች በትናንትናው ዕለት እጅግ አስገራሚ ነበሩ። ትናንትና አርሰናል ነጥብ ይዞ ለመውጣቱ ትልቁ ምክንያቱ ተብሎ የሚነሳው የዴክላን ራይስ የሚገርም ታክል ራስመስ ሆይለንድ ላይ የወረደውና ያስጣለው ኳስና እንዲሁ ደግሞ ዳቪድ ራያ ያለቀላቸውን 3 ያክል እንግዲህ ጎል መሆን የሚችሉ ኳሶችን ያዳነበት መንገድ እጅግ አስገራሚ። እንግዲህ ዳቪድ ራያ አርሰናል ትናንትና ነጥብ ይዞ እንዲወጣ ትልቁ ምክንያት ነው ብሎ ማንሳት ይቻላል። የብሩኖ ፈርናንዴዝን የጆሹዋ ዘርክዚን እንዲሁ ያዳነበት መንገድ እጅግ በርካቶች እንግዲህ እንዲያደንቁት አድርጓል። ትናንትና እንግዲህ ማንቸስተር ዩናይትድ ጨዋታውን 1-1 በሆነ ውጤት እንዲያጠናቀቅም አድርጎታል። በጨዋታው ላይ በጣም ጥሩ የሚባል እንቅስቃሴን ያሳየው ዴክላን ራይስ እና ሀሳቡን ሰጥቷል። የዋንጫ ፉክክሩ አላበቃም ሲል ነው ዴክላን ራይስ ትናንትና ከጨዋታው በኋላ ሀሳቡን የሰጠው። የአርሰናልን ወሳኝ የአቻነት ግብ ያስቆጠረው ዴክላን ራይስ የፕሪሚየር ሊግ ዋንጫ ፉክክር ገና እንዳላበቃ ነው አሁንም እየተናገረ የሚገኘው። ሊቨርፑል በዚህ ዓመት የተለዩ ናቸው የሚለው ዴክላን ራይስ ነገር ግን የዋንጫ ፉክክሩ ገና አላበቃም በማለት ነው ሀሳቡን የሰጠው። እንግሊዛዊው አማካይ ዴክላን ራይስ በጨዋታው እንግዲህ የጨዋታው ኮከብ ተብሎ መመረጡ ነው ትላንትን የተገለጸው። እንዳልኳችሁ በጨዋታው ላይ ጎል ማስቆጠር ችሏል። ከዛ በተጨማሪ ደግሞ እንዲሁ ራስመስ ሆይለንድን ያስጣለው ኳስም በቃ ጎል ለመሆን እጅግ የቀረበ ኳስ እንደነበር ተመልክተናል። እና በእነዚህ ምክንያቶችና ጨዋታው ላይ በነበረው እጅግ አስደናቂ ተሳትፎ የጨዋታው ኮከብ ተብሏል ትላንትና ዴክላን ራይስ። ልናሸንፍም ልንሸነፍም እንችል ነበር ብሏል። አርቴታ ደግሞ ከጨዋታ በኋላ ሲናገር የአርሰናል ዋና አሰልጣኝ የሆነው ሚኬል አርቴታ ቡድናቸው በማንቸስተር ዩናይትድ ጨዋታ ቀላል ስህተቶችን መስራቱን የገለጸው። አርቴታ ሲናገር ጨዋታውን ልናሸንፍም ልንሸነፍም እንችል ነበር፣ በጣም ቀላል ስህተቶችን ሰርተናል ሲልም ነው እንደተደመጠው። አሰልጣኝ ሚኬል አርቴታ ስለ ዋንጫ ፉክክሩ ከጋዜጠኞች ጥያቄ ሲቀርብላቸው ምላሽ ለመስጠት ፍቃደኛ ያልሆኑ ሲሆን አመሰግናለሁ የሚል ምላሽ ሰጥተው እንግዲህ ጥለው መሄዳቸው ነው እየተገለጸ የሚገኘው። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም በበኩላቸው ስለተመዘገበው ውጤት ፍትሐዊነት ተጠይቀው ማሸነፍ ይገባን ነበር ሲሉ ነው በትላንትናው ጨዋታ ላይ ሀሳባቸውን የሰጡት። ለአርሰናል ሌላኛው ጥሩና መልካም ዜና ጋብሪኤል ማርቲኔሊ ትናንትና እንግዲህ ከጉዳቱ አገግሞ ሜዳ ላይ የተመለከትነው ተጫዋች ነው። 4 ውስጥ ስለመቆየት ማሰቡ ይበጀናል ብሏል ፖል ሜርሰን። እንግሊዛዊው የቀድሞው የአርሰናል ተጫዋች የነበረው ፖል ሜርሰን አርሰናል ካሁን በኋላ 4 ውስጥ ስለማጠናቀቅ ማሰብ እንዳለበት ነው የገለጸው። 5ኛ ደረጃ ላይ ያለው ክለብ ከሊቨርፑል ይልቅ ለአርሰናል ቀርቧል የሚለው ፖል ሜርሰን አሁን ላይ 4 ውስጥ የማጠናቀቅ ስራ ላይ ማተኮር ይበጀናል ሲልም ነው የተደመጠው። የቀድሞ ተጫዋቹ አክሎም የሊግ ዋንጫ ፉክክር አሁን ላይ አብቅቷል፣ ያለቀ ጉዳይ ነው ሲልም ነው እንደተናገረው። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ደግሞ ሮይ ኪን በበኩሉ
አርሰናል ሊቨርፑልን ረስቶ የኋላ ያሉትን ቡድኖች ማየት ይኖርበታል ሲልም ነው እንዲሁ ሀሳቡን የተናገረው። ትናንትና አርሰናል ነጥቡን መጣሉን ተከትሎ ሊቨርፑል ሻምፒዮንነቱን መቼ ሊያረጋግጥም ይችላል የሚሉ ጥያቄዎች እየተነሱ ይገኛሉ። ትናንትና እንግዲህ መረጃውን አጋርተናችሁ ነበር። ነገር ግን አርሰናል ነጥብ መጣሉን ተከትሎ ሊቨርፑል ዋንጫውን ለማንሳት ወይም ለማረጋገጥ የሚያስፈልጉት ጨዋታዎች እያነሱ መምጣታቸው አይቀሬ ነው። አርሰናል ተከታዩ አርሰናል ነጥብ የሚጥል ከሆነ አርሰናል ከማንቸስተር ዩናይትድ ጋር ባደረገው የሊግ መርሃ ግብር ነጥብ መጣሉን ተከትሎ ሊቨርፑል የሊጉን አሸናፊነት እድሉ አሁን ላይ እያሰፋ መጥቷል። ሊቨርፑል በቀጣይ 5 ጨዋታዎችን ማሸነፍና አንድ ጨዋታ ደግሞ አቻ መውጣት የሚችል ከሆነ የሊጉን ሻምፒዮንነት ያረጋግጣል። በቀጣይ እንግዲህ 9 ያክል ጨዋታዎች ይቀሩታል። ሊቨርፑሎች 29 ጨዋታዎችን ያደረጉት ሊጉ ደግሞ 38 ሳምንታት እንዳሉት ይታወቃልና ከ9 ጨዋታዎች 5ቱን ማሸነፍና አንዱን ጨዋታ አቻ የሚወጣ ከሆነ ይሄንም የሚሆነው እንግዲህ አርሰናል ሁሉንም ጨዋታዎች ያሸንፋል ተብሎ ከታሰበ በሚቀጥሉት ጨዋታዎች ሁሉንም ጨዋታዎች የሚያሸንፍ ከሆነ ነው 5 ጨዋታዎችን ማሸነፍና አንድ ጨዋታ አቻ መውጣት የሚጠበቅበት። ነገር ግን አርሰናል ከዚህ በኋላም ነጥብ የሚጥል ከሆነ ሊቨርፑል የሚያስፈልጉት የጨዋታዎች መጠን እያነሱ መምጣታቸው አይቀሬ ነው። ሊቨርፑል በቀጣይ ሁሉንም ጨዋታዎች የሚያሸንፍ ከሆነ ከቼልሲ የሚደረገው ጨዋታ ላይ አሸናፊነቱን የሚያረጋግጥበት ወሳኝ ጨዋታ ይሆናል ተብሎ ነው የሚጠበቀው። ሊቨርፑል ከቼልሲ በተጫወተም በሳምንቱ አንፊልድ ስቴዲየም ላይ ከአርሰናል ጋር ጨዋታውን እንደሚያደርግም ነው የሚታወቀው። ትናንትና በስፓኒሽ ላሊጋም እንዲሁ ጨዋታዎች ነበሩ። የተወዳጁ የእንግሊዝ ፕሪሚየር ሊግን እዚህ ጋር ካበቃን ትናንትና በስፓኒሽ ላሊጋም እንዲሁ ጨዋታዎች ነበሩ። ከነዚህ መካከል አትሌቲኮ ማድሪድ ትናንትና ተሸንፏል። በኬታፌ ነው 2-1 በሆነ ውጤት የተሸነፈው። አራም ባሪ ትላንትና ለኬታፌ 2 ጎሎችን ማስቆጠር ሲችል አሌክዛንደር ሶርሎት ደግሞ የአትሌቲኮ ማድሪድን ብቸኛ ጎል ያስቆጠረ ተጫዋች ነው። የአሰልጣኝ ዲየጎ ሲሞኔ ቡድን አትሌቲኮ ማድሪድ በመጨረሻ ደቂቃዎች በተቆጠሩበት 2 ግቦች ሲሸነፍ እንግዲህ በጨዋታው ላይ አንሄል ኮሪያም ቀይ ካርድ የተመለከተ ተጫዋች ሆኗል። ከሱ መውጣት በኋላ በተቆጠሩ ግቦች ነው አትሌቲኮ ማድሪድ ትላንትና ሽንፈት የገጠመው። አትሌቲኮ ማድሪድ መሸነፉን ተከትሎ የሊጉ መሪነትን ከባርሴሎና በጊዜያዊነትም ቢሆን የሚረከብበትን እድል ትላንትና ሳይጠቀም ቀርቷል። አትሌቲኮ ማድሪድ ከባርሴሎና 56 ነጥቦች በመሰብሰብ ሁለተኛ ደረጃ ላይ ተቀምጧል። ባርሴሎና እንግዲህ አንድ ቀሪ ጨዋታ እንዳለ ይታወቃል። የዚህ ሳምንት ጨዋታውን በአንዳንድ ጉዳዮች ምክንያት ሳያደርጉ መቅረታቸው የሚታወስ ነው። ሌላኛው በስፓኒሽ ላሊጋ 27ኛ ሳምንት የተደረገው መርሃ ግብር ሪያል ማድሪድን ከራዮ ቫይካኖ ጋር ያገናኘው የኤል ኢስታዲዮ ሳንቲያጎ ቤርናቢው ጨዋታ ነው። ሎስ ብላንኮቹ ይህንን ጨዋታ ድል አድርገዋል። የሪያል ማድሪድን የማሸነፊያ ግቦች ደግሞ ኬሊያን ኤምባፔና ቪኒሲዮስ ጁኒየር ናቸው ከመረብ ጋር ማሳረፍ የቻሉት። ለራዮ ቫይካኖ ደግሞ ዲያዝ ጎሉን ማስቆጠር የቻለ ተጫዋች ነው። ኬሊያን ኤምባፔ በውድድር ዘመኑ 18ኛ የሊግ ግቡን ትላንትና ማስቆጠር ችሏል። ብራዚላዊው ተጫዋች ቪኒሲዮስ ጁኒየር በውድድር ዘመኑ 10 የሊግ ግቦችን አስቆጥሮ 7 ደግሞ አመቻችቶ ማቀበል የቻለ ተጫዋች ነው። ሪያል ማድሪድ 57 ነጥቦችን ሰብስቦ አሁን ላይ ሁለተኛ ደረጃ ላይ ተቀምጧል። በአንጻሩ ራዮ ቫይካኖ በ36 ነጥቦች 7ኛ ደረጃ የተቀመጠ ቡድን ነው። በቀጣይ ሪያል ማድሪድ ከቪያሪያል እንዲሁ ደግሞ ራዮ ቫይካኖ ከሪያል ሶሴይዳድ ጋር ነው መርሃ ግብራቸውን እንዲሁ የሚያደርጉት። ሌሎች ጨዋታዎችም ትናንትና ነበሩ። አትሌቲክ ቤልባውና ማዮርካ ትናንትና ጨዋታቸውን አድርገው ነበረ። ትናንትና አትሌቲክ ቤልባውና ማዮርካ ጨዋታቸውን ሳይሸናነፉ 1-1 በሆናቸው ውጤት ነው ጨዋታቸውን ያጠናቀቁት። ኒኮ ዊሊያምስ ነው ትናንትና በሳን ማሜስ ለአትሌቲኮ ቤልባኦ ጎል ማስቆጠር የቻለው። ነገር ግን ጨዋታውን 1-1 በሆናቸው ውጤት ነው ማጠናቀቅ የቻሉት። ሪያል ቤቲስ ትናንትና ከላስ ፓልማስ ጋር መርሃ ግብሩን አድርገው 1-0 በሆነ ውጤት ማሸነፍ ችሏል። ዲየጎ ሉሬንቴ ነው ትናንትና ጎል ማስቆጠር የቻለው ለሪያል ቤቲስ። ሪያል ቤቲስ ትናንትና ማሸነፋቸውን ተከትሎ ደረጃቸውን በጥሩ ሁኔታ እያሻሻሉ ይገኛሉ። አሁን ላይ 6ኛ ደረጃ ላይ መቀመጥ የቻሉበትንም አጋጣሚ የተመለከተ ነው። ሪያል ሶሴዳድ ደግሞ ትናንትና በሲቪያ 1-0 በሆነ ውጤት ተሸንፏል። ሪያል ሶሴዳድ እንግዲህ ከማንቸስተር ዩናይትድ ጋር የፊታችን ሐሙስ የመልስ ጨዋታውን በዩሮፓ ሊግ እንደሚያደርግ የሚታወቅ ነው። በሌሎች ሊጎችም ትናንትና ጨዋታዎች ነበሩ። በጣሊያን ሴሪኤ ዩቬንቱስ ሽንፈት አስተናግዷል። በ28ኛ ሳምንት የጣሊያን ሴሪኤ መርሃ ግብር ዩቬንቱስ ከአታላንታ ጋር ያደረጉትን ጨዋታ 4-0 በሆነ ውጤት ነው የተሸነፉት። የአታላንታን የማሸነፊያ ግቦች ዶሜለ ሉክመን፣ ማቴዮ ሬቴጊው፣ ደሩን እና ዛፓኮስታ ማስቆጠር የቻሉ ተጫዋቾች ናቸው። አታላንታ ማሸነፉን ተከትሎ ከሊጉ መሪ ኢንተር ሚላን ያለውን የነጥብ ልዩነት ወደ 3 በማጥበብ 3ኛ ደረጃ ላይ መቀመጥ ችለዋል። አታላንታ እንግዲህ 58 ነጥቦችን ሰብስበው ነው 3ኛ ደረጃ ላይ እንዲሁ የተቀመጡት። ዩቬንቱስ በ52 ነጥቦች 4ኛ ደረጃ ላይ የተቀመጠ ቡድን ነው። አታላንታ በቀጣይ ደግሞ ከሊጉ መሪ ኢንተር ሚላን ጋር ጨዋታውን ያደርጋል። በአንጻሩ ዩቬንቱስ ከፊዮረንቲና ጋር ነው በቀጣይ መርሃ ግብሩን የሚያደርገው። እንግዲህ በጣሊያን ሴሪ ሌሎች ጨዋታዎች ትላንትና ቦሎኛ ቬሮናን 2-1 በሆነ ውጤት ማሸነፍ ችለዋል።
በኤል እንግዲህ ደግሞ ሌላኛው በዲየጎ አርማንዶ ማራዶና ስቴዲየም በተደረገው ጨዋታ ደግሞ ናፖሊ ከፊዮረንቲና ጋር መርሃ ግብሩን አድርጎ ነበር። በሮሜሎ ሉካኩና በራስፓዶሪ ግቦች 2-1 በሆነ ውጤት ትናንትና ናፖሊ ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። ናፖሊ ትናንትና በሜዳ ያደረገውን መርሃ ግብር ማሸነፍ ችሏል። ሌላኛው ኢምፖሊና ሮማ ያደረጉት መርሃ ግብር ነው። ሮማ ይህንን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። እሱ ላይ ነው ትናንትና ጎሉን ማስቆጠር የቻለው ለሮማ ለክላውዲዮ ራኒሪ ቡድን። ትናንትና እንግዲህ በጣሊያን ሴሪ የተደረጉ መርሃ ግብሮች እነዚህ ነው የሚመስሉት። በጀርመን ቡንደስሊጋ አይንትራክ ፍራንክፈርት ትናንትና በኡኒየን በርሊን 2-1 በሆነ ውጤት ተሸንፏል። ሆፌንየም እና ሄዲኒሃም ያደረጉት መርሃ ግብር ደግሞ 1-1 በሆናቸው ውጤት ነው ትናንትና የተጠናቀቀው። በአውሮፓ ታላላቅ ሊጎች ሌላኛው ትናንትና የተደረገው መርሃ ግብር በፍሬንች ሊግ ዋናው ብረስት አንጀርስን 2-0 በሆነ ውጤት ማሸነፍ ችሏል። ሊ ሃርቬና ሴንት ኢቲያን 1-1 ጨዋታቸውን ያጠናቀቁበት መርሃ ግብር ነበር። ኦንዤ ደግሞ ሬምስን 2-0 አሸንፈዋል። ስትራስቡርግ ናንተስን 1-0፣ ሊዮን ደግሞ ኒስን 2-0 ያሸነፉበት መርሃ ግብር ትናንትና የተደረጉ ጨዋታዎች ናቸው በተወዳጆቹ የአውሮፓ ታላላቅ ሊጎች። ዛሬም ጨዋታዎች ቀጥለው ይደረጋሉ። በተወዳጁ የእንግሊዝ ፕሪምየር ሊግ ዌስትሃም ዩናይትድ እና ኒውካስል ዩናይትድ ዛሬ ጨዋታቸውን የሚያደርጉ ነው የሚሆነው። ይህ ጨዋታ ምሽት 5 ሰዓት ላይ የሚደረግ መርሃ ግብር ነው። ሌላኛው በጣሊያን ሴሪኤ ላትሲዮና ዩዲኒዜ ዛሬ ጨዋታቸውን ያደርጋሉ። በስፓኒሽ ላሊጋ ኤስፓኞልና ዢሮና ዛሬ መርሃ ግብራቸውን የሚያደርጉ ነው የሚሆነው። እነዚህ ጨዋታዎች ዛሬ ይደረጋሉ። በኤዥያን ቻምፒየንስ ሊግም ዛሬ የሚደረግ መርሃ ግብር አለ። አልናስርና ኤስቴግላል ጨዋታቸውን ያደርጋሉ። የጨዋታ ምሽት 3 ሰዓት ሲል የሚደረግ መርሃ ግብር ነው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። የፊታችን ማክሰኞ በሊቨርፑልና በፓሪስ ሳን ዠርሜን መካከል የሚደረገውን ተጠባቂ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታ የሚማሩት ዳኛ ይፋ ተደርገዋል። ማክሰኞ ምሽት 5 ሰዓት የሚደረገውን ተጠባቂ የመልስ ጨዋታ ሮማኒያዊው ዳኛ ኤስቴቫን ኮቫች በመሃል ዳኝነት እንደሚመሩት ነው የተገለጸው። ዋና ዳኛው ባለፈው ዓመት ፓሪስ ሳን ዠርሜን ባርሴሎናን በሜዳው 4-1 ባሸነፈበት የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታን መርተው እንደነበር ይታወሳል። ፓሪስ ሳን ዠርሜን የመጀመሪያውን ጨዋታ በሜዳው 3-2 ተሸንፎ ባርሴሎናን በሜዳው 4-1 በማሸነፍ ግማሽ ፍጻሜውን መቀላቀላቸው እንዲሁ የሚዘነጋ አይደለም። የመጀመሪያው ዙር ጥሎ ማለፍ ጨዋታ ሊቨርፑል ከሜዳ ውጭ 1-0 አሸንፎ መውጣቱ የሚታወስ ነው። የፊታችን ማክሰኞ ማለትም ነገ ደግሞ ወሳኝ የመልስ ጨዋታ የሚደረግ ነው የሚሆነው። ሬንስ የበለጠ ፈትኖናል ብለዋል አሰልጣኝ ሉዊስ ኤንሪኬ። በተለይ ከሊቨርፑል ጋር ካላቸው ጨዋታ በፊት የሰጡት ሌላኛው አወዛጋቢ ሀሳብ ነው። የፓሪስ ሳን ዠርሜን ዋና አሰልጣኝ ሉዊስ ኤንሪኬ በዚህ ሳምንት ከሬንስ ጋር ካደረጉት የሊግ ጨዋታ ከቻምፒየንስ ሊጉ ጨዋታ የበለጠ ፈታኝ ሆኖብን ነበር ሲሉ ነው የተናገሩት። ፓሪስ ሳን ዠርሜን እንግዲህ በሊጉ መርሃ ግብር ሬንስን 4-1 በሆነ ውጤት ነው በዚህ ሳምንት ማሸነፍ የቻለው። ከጨዋታው በኋላ አስቴታቸውን የሰጡት የፓሪስ ሳን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ ሬንስ ከአንዳንድ የቻምፒየንስ ሊግ ቡድኖች የበለጠ ፈታኝ ነው ሲሉ ይናገራሉ። የፓሪስ ሳን ዠርሜን ተጫዋቾች ከሊቨርፑል ይልቅ በቻምፒየንስ ሊግ የገጠማቸው አርሰናል እና ባየር ሚኒክ ከባድ እንደሆኑ እንደሚያምኑም ጭምር ነው የሚገልጹት። በፓሪስ ሳን ዠርሜን ውስጥ ያለ ሁሉም ሰው ሊቨርፑል አንፊልድ ላይ አሸንፎ ወደ ቀጣዩ ዙር እንደሚያልፉ እርግጠኛ መሆናቸውንም ጭምር ይናገራሉ። ሞሐመድ ሳላ በፕሪሚየር ሊጉ ከፍተኛ ግብ አስቆጣሪዎች ዝርዝር ውስጥ በ27 ግቦች አንደኛ ደረጃ ላይ ተቀምጧል። ከተከታዩ ሃላንድም በ7 ግቦች ርቆ እየመራ ይገኛል። በተጨማሪም ደግሞ በፕሪሚየር ሊጉ ከፍተኛ አሲስት አድራጊዎች ዝርዝር ውስጥ ደግሞ 17 አሲስቶችን በማድረግ ከተከታዩ ቡካዮ ሳካ በ7 አሲስቶች ልዩነት ርቆ የሚገኝ ተጫዋች ነው። በተመሳሳይ መልኩ በፕሪሚየር ሊጉ ብዙ ጎልና አሲስት የግብ ተሳትፎችን ካደረጉ ተጫዋቾች ዝርዝር ውስጥም 44 ቀጥተኛ የግብ ተሳትፎችን በማድረግ ከተከታዩ አሌክዛንደር ኢሳክ በ20 የጎል ተሳትፎችም ልዩነት ርቆ የሚገኝ ተጫዋች ሆኗል አሁን ላይ። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። ይሄ ለደጋፊዎች ፈታኝ ጊዜ ነው ብለዋል አሰልጣኝ ሩበን አሞሪም። ፖርቱጋላዊው አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ ይፋዊ የቴሌቪዥን ጣቢያ ጋር በነበራቸው ቆይታ የተለያዩ ሀሳቦችን አንስቷል። ይሄ ለደጋፊዎቻችን አስቸጋሪና ፈታኝ ጊዜ ነው። በዚህ ሰዓት በሜዳችን ኦልድ ትራፎርድ መጫወት ጭምር ተጫዋቾቹም ሆነ ደጋፊዎቹ የማይፈልጉት ነገር ሆኗል ሲል ይናገራል። ደጋፊዎቻችን ሁሉንም ነገር እንግዲህ ታክቷቸዋል፣ ትዕግስታቸውንም አሟጠው ጨርሰዋል። ሆኖም ግን ይሄ በዚህ ክለብ የተለመደ ነገር ሆኗል። ለአርሰናሎች ጨዋታውን ለማሸነፍ የቆሙ ኳሶች እንግዲህ በቂያቸው ይመስል ነበር። ነገር ግን አሁን ላይ እኛ ተሻሽለን ጨዋታውን በአቻ ውጤት አጠናቀን ወጥተናል ሲልም ነው አሰልጣኝ ሩበን አሞሪም ትላንትና እንግዲህ ከጨዋታው በኋላ አንዳንድ ሀሳቦቹን እንዲሁ የሰጠው። አርሰናል ለዋንጫ እየተፋለመ የሚገኝ ቡድን እንደሆነ አሰልጣኝ ሩበን አሞሪም ተናግረዋል። የዩናይትዱ አሰልጣኝ ሩበን አሞሪም የማንቸስተር ዩናይትድ እና የአርሰናል ተቀናቃኝነት በአሁኑ ሰዓት የተለየ ሁኔታ ላይ መሆኑን ይገልጻል። አሰልጣኝ ሩበን አሞሪም ሲናገር አሁን ላይ ከሮይ ኪንና ከፓትሪክ ቪየራ ጊዜ
ፍጹም የተለየ ወቅት ላይ ነው የምንገኘው ሲልም ነው የተደመጠው። አክሎም ሲናገር አርሰናል ለዋንጫ እየተፋለመ ነው፣ እኛ ግን ደግሞ በተለየ ሁኔታ ውስጥ ነው የምንገኘው ሲልም ተናግሯል። ውጤታችን የወረደ ነው፣ እንቅስቃሴያችን እየተሻሻለ አይደለም፣ ነገር ግን ጥሩ ነገር ብዙ ነገሮችን እየተማርን ነው፣ ብዙ ነገሮችም እየቀየርን እንመጣለን ሲል ነው አሰልጣኝ ሩበን አሞሪም እንዲሁ የተናገረው። ዩናይትድ የቡድን አባላቱን መመገብ አልቻለም ብሏል ጋሪ ኔቭል ደግሞ ሲናገር። የማንቸስተር ዩናይትድ የቀድሞ ተጫዋች የነበረው ጋሪ ኔቭል ማንቸስተር ዩናይትድ ከሀብታም ክለቦች ተርታ ደረጃው ወርዷል በማለትም ይናገራል። ማንቸስተር ዩናይትድ ደረጃው ከሀብታም ክለቦች ተርታ ወርዶ የቡድን አባላቶቹን መመገብ የማይችሉ ክለቦች ተርታ ላይ ተገኝቷል ሲልም ጋሪ ኔቭል ይናገራል። ማንቸስተር ዩናይትድ በቅርቡ ለክለቡ አባላት የሚያቀርበው ነፃ ምግብ መመገቢያ ስፍራም እንግዲህ መዝጋቱ የሚታወስ ጉዳይ እንደሆነ ነው በርካቶች የሚያነሱት። የአርሰናልን ጉዳዮች እናንሳ። ቡካዮ ሳካ ከጉዳቱ አገግሞ በዚህ ወር ወደ ሜዳ የሚመለስ እንደሆነ የአርሰናል አንዳንድ ምንጮች ገልጸዋል። አዲስ የስፖርቲንግ ዳይሬክተር የቀጠረው አርሰናል በክረምቱ ወሳኝና ትልቅ የዝውውር ጊዜን እንደሚያሳልፍ እርግጠኛ ነኝ ብሏል ዳቪድ ኦርነስቲን። በተለይም የአርሰናል ደጋፊዎች አሁን ዝውውር እንዲደረግ የሚፈልጉበት ቦታ ጋር በጥብቅ ይሰራል ተብሎ ነው የሚታሰበው። በአንድሪያ ቤርታ አስደናቂ ስራ ወደ አትሌቲኮ ማድሪድ የፈጸማቸው ቁልፍ ፈራሚዎች ያሉ፣ ከነዚህ መካከል ጃኦ ፌሊክስ፣ ሁሊያን አልቫሬስ፣ ቶማስ ልመር፣ ዲዮጎ ኮስታ፣ ቶማስ ፓርቴ፣ ኮነር ጋላገር፣ ሮድሪጎ ዴ ፖል፣ ማቲያስ ኩኛ፣ ኬራን ትሪፒየ፣ ሮድሪ፣ አንቷን ግሪዝማን፣ ያኖ ብላክ፣ ሉዊስ ሱዋሬስ፣ ዲኤጎ ዦታ፣ ቶቢ አርደርቬርድ። እነዚህ ተጫዋቾች እንግዲህ የበርካታ አስደናቂ ከዋክብቶችን በማሳመንም ዝውውሮችን የመጨረስ ታሪክ እንደ ዲኤጎ ሲሞኔ ያሉ ጠንካራ ስብዕናን በማስተዳደርም ልምድ እንግዲህ ከሚኬል አርቴታ ጋር በአርሰናል አብሮ ለመስራትም ማራኪ ያደርግለታል ተብሎ ይታሰባል። አንድሪያ ቤርታ ከተለያዩ ክለቦች ጥያቄዎች ቢቀርቡለትም ለአርሰናል ቅድሚያ በመስጠት ክለቡን ለመቀላቀልም መስማማቱ የሚታወስ ነው። ጣሊያናዊው ስፖርቲንግ ዳይሬክተር አንድሪያ ቤርታ በአትሌቲኮ ማድሪድ ቤት ከአሰልጣኝ ዲየጎ ሲሞኔ ጋርም ለ12 ዓመታት መስራቱ የሚታወስ ነው። እንግዲህ አንድሪያ ቤርታ የመጀመሪያው የአርሰናል ፈራሚ ለማድረግም የተለያዩ ተጫዋቾችን ይመለከታል ተብሎ ይታሰባል። አሌክዛንደር ኢሳክ፣ ቤንጃሚን ሼስኮ፣ ቪክተር ኦስሜን፣ ቪክተር ዮከርሽ ከአርሰናል ጋር ስማቸው በስፋት እየተያዙ የሚገኙ ተጫዋቾች ናቸው። የቱን ያስፈርማል? በርካቶች የሚጠብቁት ጉዳይ ነው። ለአንድ የእግር ኳስ ክለብ እጅግ ወሳኝ ከሚባሉ እርምጃዎች መካከል አንደኛው ክለቡን ወደ ትልቅ ደረጃ ለማሸጋገር የሚችል ስፖርቲንግ ዳይሬክተር መቅጠር ነው። አንድ እንግዲህ ጥሩ ስፖርቲንግ ዳይሬክተር ያለው ክለብ ስኬታማ የመሆን እድሉ እጅግ በጣም ሰፊ ነው። ጥሩ ስፖርቲንግ ዳይሬክተር የሌለው ክለብ ደግሞ በተቃራኒው መጥፎ ጊዜ የማሳለፉ ነገር የማይቀር ነው። በእርግጥም አንድሪያ ቤርታ በአርሰናል ምን ሊሰራ እንደሚችል ማየት ይኖርብናል። ነገር ግን የዚህ ሰው ቅጥር እንግዲህ በትልቁ ሊታይ የሚችል እንደሆነ በርካቶች ያነሳሉ። ጥሩ ስፖርቲንግ ዳይሬክተር መቅጠር ትልልቅ ነገሮችንም ለማሳካት ምክንያት ነው ይላሉ በርካታ ተንታኞች ሀሳቡን ሲያሳኩም። እንግዲህ ከአሰልጣኙና ከባለሀብቶቹ መካከልም አንድ ድልድይ ለመሆንም አሰልጣኙ የቡድኑን ግንባታ ምን መምሰል እንዳለበትም የሚመካከርበትና ከባለሀብቶች ጋር ደግሞ የአሰልጣኙን ህልም የሚያሳኩ ተጫዋቾችን ለማምጣት ገንዘብ እንዲወጣለት የሚያሳምን ወሳኝ ሰው ነው ስፖርቲንግ ዳይሬክተር ማለት። ብዙዎች አርሰናል በጥር የዝውውር መስኮት ለሰራው ስህተት ተጠያቂ የሚያደርጉት ባለሀብቶቹን ሲሆን እንግዲህ ዋና ተጠያቂ ሊሆን የሚችለው ደግሞ ከባለሀብቶቹ ስር ያሉት አመራሮች ናቸው ተብሎ በርካቶች ያነሳሉ። እንዲህ ጣታቸውን የሚቀስሩት በርካቶች ጄሰን አይቶ ላይ ነው። ጊዜያዊ ስፖርቲንግ ዳይሬክተር የሆነው ጄሰን አይቶ ለቦታው እንደማይመጥን በርካቶችም ያምናሉ። ሚኬል አርቴታ ኦሌ ዋትኪንስ እንዲመጣለት ፈልጎ ነበር። አስተን ቪላ 60 ሚሊዮን ፓውንድ ጠየቀ። አርሰናል ከ40 ሚሊዮን ፓውንድ በላይ ለመክፈል አልፈለገም። ነገር ግን ይሄ የማን ስራ እንደሆነ ሲገለጽ መረጃዎች የሚጠቅሙት ጄሰን አይቶና ከሱ በላይ ያሉትን አመራሮች የሚመለከት ነው። የነስታን ክሮንኬ ክፍተት እንዳለ ሆኖ ባለፉት ሁለት የዝውውር መስኮቶች ግን ለተሰራው ስራ ያልሆነ ስራ በዋነኝነት ተጠያቂ የሚደረገው ሪቻርድ ጋርክሊክ፣ ጄሰን አይቶ እና እንዲሁ ደግሞ ቲም ሉዊስ የተባሉት ሰዎች እንደሆኑ ይገለጻል። ለባለፈው ክረምት ደግሞ ኤዱ ጋስፐርም ጭምር እጁ እንዳለበት ነው ዘገባዎች የሚያሳዩት። ስለዚህም ስፖርቲንግ ዳይሬክተር መቅጠር በርካቶች ሊያምኑት የሚገባ ወይም ደግሞ በጣም ጥሩ እርምጃ ሊሆን እንደሚችል በርካቶች ይገምታሉ። ጣሊያናዊው ስፖርቲንግ ዳይሬክተር በአትሌቲኮ ማድሪድ ቤት ከዲየጎ ሲሞኔ ጋር አስደናቂና የተሳካ 12 ዓመታት ቆይታ ነበረው። ቡድኑን ወደ ላሊጋም ሆነ ወደ አውሮፓ መድረክም አትሌቲኮ ማድሪድን ተከታታይና ወጥነት ያለው የዋንጫ ተፎካካሪ በማድረግም ቡድኑን የዋንጫ ተፎካካሪ እንዲሆንም የለውጥ እንግዲህ መስመሩንም እንደዘረጋ ነው የሚነገረው። የአንድሪያ ቤርታ ቁልፍና ወሳኝ ከዋክብት ተጫዋቾችን ፊርማዎችም ጎልተው እንደሚታዩ ነው ዘገባዎች የሚያሳዩት። ቸልሲን የተመለከቱ መረጃዎችን ደግሞ አሁን ላይ ወደ እናንተ እናጋራችሁ ውድ ቤተሰቦቻችን።
የአውሮፓ እግር ኳስ ክለቦች ለተጫዋቾች የሚከፍሉት ደሞዝን እንዲቀንሱ ማስጠንቀቂያ ሰጥቷል። የአውሮፓ እግር ኳስ ማህበር ቸልሲ ከከፍተኛ ከፋዮች ውስጥም አንዱ እንደሆነ ይታወቃል። ነገር ግን የቸልሲ ባለቤቶች እየሰሩ ያሉት ስራ ትክክለኛ ለመሆኑ አንድ መረጋገጫ ተገኝቷል። ዝቅተኛ ደሞዝ የሚቀበል ወደ ቸልሲ ይመጣል፣ አይ ካለ ደግሞ ሊቀር እንደሚችል የተለያዩ ዘገባዎች እያሰፈሩ ነው። ክለቡ በቂ ትርፍ ማግኘትና ዋንጫዎችን ማሸነፍ ሲጀምር ለዛ ውጤት ትልቅ ሚና ለተጫወቱ ተጫዋቾችም የደሞዝ ጭማሪ ይደረጋል። ይሄ ደግሞ አሪፍ አካሄድ እንደሆነ በርካቶች እያነሱት ነው። ስኬትና ትርፍን ካገኘ ደሞዝ ከፍተኛ ከፋይ ቢሆኑም የአውሮፓ እግር ኳስ ማህበር ምንም አይነት ማስጠንቀቂያ እንደማይሰጣቸው ነው ዘገባዎች የሚያሳዩት። ቸልሲዎች ፔድሮ ኔቶ ከ15 በላይ ጎሎችን በቋሚነት ማስቆጠር እንደሚችልና ከፍ ያለ ደረጃ ላይ ለመድረስ ዝግጁ የሆነበት ደረጃ ላይ እንዳለ ተስፋ ያደርጋሉ ብለዋል። ለቸልሲ ዘገባዎች ቅርብ የሆነው ዘጋቢ ማትላው ነው ይህንን መረጃ አጋራው። ሪስ ጄምስ ይናገራል። በቡድኑ በአሰልጣኙ በክለቡ በሚቀጥለው አመት ቻምፒየንስ ሊግ እንደምንጫወት ምንም ጥርጣሬ የለኝም። የውድድር ዘመኑን በትክክል ማጠናቀቅ አለብን እናም እነዚህን ነገሮች ደግሞ ለማድረግ የማንችልበት ምንም አይነት ምክንያት የለም ሲል ነው ሀሳቡን የተናገረው። ቸልሲዎች የስትራስቡርጉን አጥቂ ኢማኑኤል ኦማግህንም እንዲሁ የማስፈረም ፍላጎት አለው። ዌስትሃም፣ ኤቨርተን፣ አስተን ቪላና ኒውካስል ዩናይትድም ተጫዋቹ ፈላጊዎች እንደሆኑ ከቼንድ ኦፍሳይድ መረጃውን አጋርቷል። ማንቸስተር ሲቲን የተመለከቱ መረጃዎችን እናንሳ። ኒኮ ጎንዛሌዝ ይናገራል። የማሸነፍ እድሎቻችንን አግኝተናል። በመጀመሪያው አጋማሽ አጨዋወታችን ከተጋጣሚው በጣም የተሻለ ነበር፣ ነገር ግን በሁለተኛው አጋማሽ ጨዋታው ሚዛናዊ ሆኗል። በመጀመሪያው አጋማሽ ተደጋጋሚ የጎል እድሎችን ፈጥረን ወደ ተጋጣሚ ግብ ክልልም በርካታ ኳሶችን ወደ ግብ የላክን ሲሆን ወደ ጎል ቢቀየሩ በሁለተኛው አጋማሽ የጨዋታውን ሂደት በእጅጉ ይለውጠው ነበር ሲል የተናገረው። እንዳለመታደል ሆኖ እነዚህን እድሎች በመጠቀም ስኬታማ አልነበርንም ሲል ኒኮ ጎንዛሌዝ ይናገራል። ኤርሊንግ ብራውት ሃላንድ ሀሳቡን ሰጥቷል። ከክሪስቲያኖ ሮናልዶ በእግር ኳስ ታሪክ ምርጡ ተጫዋች ነው ሲል ይናገራል። አሁን በከፍተኛ የእግር ኳስ ደረጃ ላይ ይገኛለው። ክሪስቲያኖ ሮናልዶ ግን በ40 ዓመቱ አሁንም በዚህ የውድድር ዘመን ከኔ የበለጠ ጎሎችን አስቆጥሯል። ያ በጣም ያልተለመደ ነገር ነው። ሁሌም ወጣት እግር ኳስ ተጫዋቾች አርአያ ሊያደርጉት የሚገባው ሰው ክሪስቲያኖ ሮናልዶ ነው ሲል ይናገራል። ምክንያቱም እሱ የስኬት መንገድ አመላካች ነው። ሮናልዶ በእግር ኳስ ታሪክም ምርጡ ተጫዋች ነው ሲልም ነው የተናገረው። እንግዲህ ኤርሊንግ ብራውት ሃላንድ ፔፕ ጓርዲዮላ ይናገራል። ጨዋታውን ለማሸነፍ ቀርበን ነበር፣ በጣም ጥሩ እንቅስቃሴዎች አድርገናል። ጨዋታውን ተቆጣጥረን ብዙ እድሎችን መፍጠር ባንችልም በመጀመሪያው አጋማሽ ግን ጥሩ የሚባል ነገር አግኝተናል። ነገር ግን ትክክል አልነበርንም። በመጨረሻም በቀላል ኳስ ጎል ተቆጥሮብን አስፈላጊ ነጥብም ማግኘት አልቻልንም ሲልም ነው ከኖቲንግሃም ፎረስት ጋር ከነበረው ጨዋታ ጋር አያይዞ ሀሳቡን የሰጠው። ፋቢዮ ካፔሎ ይናገራሉ። የቀድሞ ጣሊያናዊ አሰልጣኝ ጋርዲዮላ ትዕቢተኛ ነው፣ እግር ኳስንም አበላሽቶታል ሲሉ ነው ፋቢዮ ካፔሎ የተናገሩት። ጣሊያናዊው የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ፋቢዮ ካፔሎ ፔፕ ጓርዲዮላ እንግዲህ ጥሩ ያልሆነ አሰልጣኝ ሲሉ የተናገሩት ሲሆን እግር ኳስንም አበላሽቶታል ነው ያሉት። ጋርዲዮላ የአሸናፊነት ክብሩን ለራሱ ለማድረግ በትልልቅ ጨዋታዎች ላይ ከመጠን በላይም በማሰብ ብዙ ታክቲኮችን ይቀይራል ያለው ካፔሎ በዚህም በርካታ የቻምፒየንስ ሊግ ዋንጫዎችን አጥቷል ሲል ይናገራል። የጋርዲዮላ አይነት ኳስ የጣሊያን እግር ኳስን አበላሽቷል ያለው ጣሊያናዊ እንግዲህ አሰልጣኝም ክለቦች በዚህ አይነት ጨዋታ የሚሆኑ ተጫዋቾች ሳይኖራቸው የጋርዲዮላን ሀሳብ ለመቅዳት 10 ዓመት ይሰራሉ ሲልም የተናገረው። ካፔሎ አክሎም ዘመናዊ እግር ኳስ አሰልቺ ሆኗል፣ በጣም ብዙ አጫጭር ቅብብሎችና ደጋፊዎቻችንንም የማይስብ ዘገምተኛ ጨዋታ ሆኗል ሲልም ለኤል ሙንዶ ተናግሯል። በጨዋታው እግር ኳስ ላይ ተስፋ ያየሁት በስፔን የዩሮ 2024 ቡድን አሸናፊ ውስጥ ነው ሲሉ የተናገሩት የ78 ዓመቱ አዛውንትም ስፔን ፈጣን የማጥቃት ጨዋታዎችን አስመልክቶናል፣ ለተመልካቾችም ደስታን መልሷል ሲል ተደምጧል። 3 የቻምፒየንስ ሊግን 13 የሊግ ዋንጫዎችንና ሌሎች በርካታ ዋንጫዎችን ያሳካው ስፔናዊ በርካታ ትችቶች ቢሰነዘርበትም አሁንም ግን በእግር ኳስ ዓለም በጣም ከተከበሩት አሰልጣኞች አንዱ ነው ሲል የኤል ሙንዶ ዲፖርቲቮ ዘገባ ደግሞ ያመለክታል። ሮያል ማድሪድን የተመለከቱ መረጃዎችን እናንሳ። ብራዚላዊ ኮከብ ሮድሪጎ የወደፊት ቆይታውን በተመለከተ ምንም አይነት ጥርጣሬ እንዲኖር አይፈልግም። እሱ በቀጣይ ዓመትም በሪያል ማድሪድ መቆየት እንደሚፈልግ ነው ሆሴ ፌሊክስ ዲያዝ የማርካው ዘጋቢ መረጃውን ያጋራው። አንቶኒ ሩዲገር በመልበሻ ክፍል ውስጥ በጣም ተወዳጁ ተጫዋች እንደሆነ እየተገለጸ ነው ብሏል ሬሌቮ። ጀርመናዊው የሪያል ማድሪድ የኋላ ደጀን የሆነው አንቶኒ ሩዲገር
በሪያል ማድሪድ መልበሻ ክፍል ውስጥ እጅግ ተወዳጁ ተጫዋች እንደሆነ ተገልጿል። ተጫዋቹ በተለይም በስፖርታዊ ባህሪው እጅግ የተከበረ እንዲሁ ደግሞ ከሌሎች ተጫዋቾች ጋርም ያለው መግባባት የላቀ እንደሆነ የሬሌቮ ዘገባ ያመለክታል። ሩዲገር በተለይም ለወጣት የቡድኑ ተጫዋቾች የበለጠ ትኩረት እንደሚሰጥ የተገለጸ ሲሆን በተለይም ራኡል አሴንሲዮን በአንዳንድ ነገሮች ሲወቅሰውም የሚስተዋል ሲሆን በአንጻሩ ጥሩ ነገሮች ሲሰራም ደግሞ ቀድሞ ውዳሴውን ደግሞ የሚያቀርብለት ተጫዋች እንደሆነ ነው ሬሌቮ መረጃውን ያጋራው። ቲቦ ኮርቶባ በቀኝ ጉልበቱ አካባቢ መጠነኛ ጉዳት አስተናግዷል ሲል አስ በዛሬው ሪፖርቱ ላይ ገልጿል። በዚህም ቲቦ ኮርቶባ ከራዮ ቫይካኖ ጋር የሚደረገው ጨዋታ ውጪ ሲሆን እሱን ተክቶ አንድሪያ ሉኒን አጨዋወቱን በቋሚነትም ይጀምራል ተብሎ ይታሰባል። በተመሳሳይ አንቶኒ ሩዲገር ባጋጠመው የጉንፋን ህመም ምክንያትም የዛሬው የራዮ ቫይካኖ ጨዋታ ውጪ የሆነ ሁለተኛው ተጫዋች እንደነበር ነው የሚታወሰው። በትላንትናው ጨዋታ ላይ ፌዴሪኮ ቫልቬርዴ ለቻምፒየንስ ሊጉ ጨዋታ በጥሩ አቋም እንዲገኝም በተለየ ፕሮግራም ከፊዚዮቴራፒስቶች ጋር እየሰራ እንደሚገኝ ዲያሪዮ አስ መረጃውን አጋርቷል። ካርሎ አንቸሎቲ ይናገራል። ኦሪዮል ሹዋሜኒ እሱ በጣም ጥሩ ስራን እየሰራ ነው። ጠንካራ የግል ስብዕናም አለው። ለስራውም ክብር ጠንቃቃ ነው። ትችቶችን በጥሩ ሁኔታም ይቀበላል። በጨዋታው ከኳስ ጋርም ከኳስ ውጪም አስደናቂ ነው። ከሞድሪች ጋርም ጥሩ ጥምረትን ሰርቷል ሲልም ጭምር ነው ሀሳቡን የሰጠው። በተለይም ደግሞ በተለያዩ ጨዋታዎች አሁን ላይ ኦሪዮል ሹዋሜኒ የቀድሞ ብቃቱን አግኝቷል ብለው በርካቶች ሀሳቦቻቸውን እየሰጡ ይገኛሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናን ለእናንተ አደርሳለሁ። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በነገው ፕሮግራማችን ደግሞ ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ይሆናል። ስላደመጣችሁኝ ስለተከታተላችሁኝ እጅጉን ከልብ አድርጌ ነው የማመሰግነው። መልካም ቀን እንዲሆንላችሁም በአክብሮት ተመኘው።